እንዴ እኔ ቆይ ምን አደረኳት? ክፍል አይደል እንዴ ዘግቼ የምቀመጥ? ወይ ቤትህንም ክፍልንም ዘግተህ ብትቀመጥ በቃ እኔ ታስቸግረኛለህ። ከዚህ በተጨማሪ ደግሞ ስብሰባው ቶሎ ፈጠን ቢል የሚል ሀሳብ አለ። የግሌ እናቴ ሽሮ ፍትፍት እኔ እኮ ተቃጠልኩ። አንቺ እኮ አጨከኝብኝ ማለት እኔ አልልሽ። አንተ ሲጀመር ማንም ምንድን ነው? አንተ እኮ አትቆጠረም። ይኸውላችሁ ይሄ ከመሳይ ውጪ ማለት ነው ሁላችንም ይቅርታ አድርገንልሻል። ግን ስሚ ይቅርታ እኮ የምናደርግልሽ ይቅርታ የሚገባሽ ልጅ እኮ ሆነሽ አይደለም፣ ግን የሴቶች መብት ይመለከተናል በሚል ነው። እሺ በጣም አመሰግናለሁ። እሺ በጣም ጥሩ። ተንከስ አሁን ተራው ያንተ ነው። አመሰግናለሁ። እንዴ አንተ እዛ ጥግቶሽ ቀን አመሰግናለሁ ምናምን የምትለው ረሳኸው እንዴ? ናዚ ላይ ወጣና አሁን አውራ እባክህ። እንዴ ያረቃውን ሰበረው ይሄ ሰው ምንድነው? ቀሳት የግሌ ተተትና እንግዲህ ባሏ ልትቀማት እየለፋችባት ነው የምትገኘው። የግሌም እንግዲህ ደግሞ የተትና ባሏን ወይም ደግሞ የምትወደውን ልጅ አብርሽን ለማስጣል የምትችለውን ሁሉ መስዋዕትነት እየከፈለች ነው የምትገኘው። እንግዲህ የግሌ ማለት ጸባይዋ እንደሚታወቀው በቃ በየሰዓቱ በየሰከንዱ ነው የሚቀያየረው። ግን እሱም ከክፋት አንጻር አይደለም። የዋህነች እንደሚታወቀው የግሌ በጣም የዋህነች። እንደዚህ ሰዎችን ለመጉዳል ወይ ደግሞ ለበቀል ወይ ደግሞ ለሆነ አይነት ነገር ለመጠቀም የምትበረታ ወይ የምትነሳ ሴት አይደለችም። ግን ደግሞ እንግዲህ በጣም የምትወደው የምታፈቅረውን የፍቅር አጋሯን አብርሽን ወይም ደግሞ ለረጅም ጊዜ ስትመኝ የነበረው አብርሽን ዛሬ በቅርብ እንግዲህ ትትና መታ የራሷ ለማድረግ ወይም ደግሞ እንግዲህ ትኩረቱን እሷ ስበዋለች ትትና ማለት ነው አብርሽንና ብቻ የሆነ ነገርሽ ተመችቶኛል፣ የሆነ ነገርሽን ወድጄዋለሁ፣ የማላውቀው ስሜት እየተሰማኝ ነው፣ ለምን እንደው አላቅም እያላት ነበረና እሷን በነገራችን ላይ የሆነ ነገር ስሜት ተሰምቶኛል አላቀም ፈር ለምን አትፍሪ ምናምን ሲላት አይ ፈርቻ አይደለም ግን የሆነ የሚሰማኝ የሆነ ነገር በቃ የሆነ ስሜት አለ ውስጥ ላይ ምናምን ያለች ነበርና አብርሽም አይ እሱን ስሜት እኮ ነው ራሴ ፈልገዋለሁ ያላት ነበር። ምክንያቱም ከሷ ፍቅር እንዲል ይፈልጋልና እሱ ራሱ እንዲቆይ ጌታ ሆይ እቺ ልጅ አፈቀርኳት እንዴ ሲላ ቆይ እንዴት ኧረ በስመ አብ ኧረ እንዴት ነው ቆይ እቺ ልጅ እኔ ባፈቅራት እናንተ ብል በቃ አላቅም የሆነ ነገር ወድጄዋለሁኝ ለትዳር የምትሆነኝ ሴት ትመስለኛለች። ግን ደግሞ እንዴት በቃ ማለት የግሌሳ እያለ ያስባል። የግሌን በነገራችን ላይ አብርሽ ይወዳታል። ግን ለትዳር ለወደፊቱ አላማው ትንሽ ያኔ ከፍጥነቷም እና ደግሞ ትንሽ ያው ከየዋህነቷም አንፃር ለነገሮች የውሳኔ ሰው አይደለችም። የሆነ ብርቱ ጠንካራ አይደለችም። እንገባቸው አይደለ? የሆነ ለቅሶ ስታይ እንባው ይቀድማታል። የሆነ ቦታ ስትቆጣም ደግሞ ነገሮችን ባስተውል ወይ ደግሞ አርቃ በማሰብ አይደለም ሁኔታዎችን የምታደርገው። ሰው በዛን አማካኝነት ነው እንግዲህ እንትን እያለ ያለው እሱ ብዙም እንትን ያለው እንጂ የሆነ ነገር ደስ ይለዋል። በቃ የሆነ ሲያያት ጥሩ ስሜት ሰማውን። ሲቀጥል እሷ ስታኮርፍ ባለፈው እንግዲህ ስታኮርፍ ሲያያት በጣም ሲጨንቀው ነበረ። እሱ ራሱ በጣም ደብሮት ነበረ፣ ከፍቶት ነበረ። ግን ያው እሱም እንግዲህ የሚችለውን አድርጎ ቆይ ለምን ከፋኝ፣ ለምንድን ነው የደበረኝ፣ ለምን እንደዚህ ሆንኩኝ እያለ ራሱን እየጠየቀ ነበረ ማለት ነው። ያው ራሱን ቢጠይቅም ይህን ያክል የበደላት ነገር ኖሮ ሳይሆን ግን ለምንድነው ውስጤ እንደዚህ የሚረበሸው ምንድነው ያደረኳት እያለ ራሱ እየጠየቀ ነበረ። እሷም ደግሞ በቃ ከኔው ውጪ እኔ ይሄን ያክል ጊዜ ፍቅሬን ስለገለጽኩልህ ስለወደድኩ ላንተ ልዩ ቦታ ስላለኝ ለዛ ነው እንደዚህ እኔን እንትን ልትለኝ የምትችለው ለምንድን ነው እያለች እንግዲህ ጥያቄ ተደጋጋሚ እየጠየቀችው ነበረ። እሱም እንግዲህ አይ እንደዛ እንኳን አይደለም ኒኮ በጣም ነው የምወድሽ፣ በቃ ኒኮ ላንቺ ልዩ ቦታ አለኝ፣ ኒኮ እንደ እህት ነው ማይሽ፣ በቃ ብዙ ነገሮችን እያላት ነው የሚገኘው። ግን ያው ምንም ነገር እስካሁን እንትን ያላት ነገር የለም። ሌላው እንግዲህ ትትና ደግሞ እንግዲህ ከመድብል ጋር የመጀመሪያውን የህይወት ጉዞ ጀምራለች ማለት ይቻላል። እንግዲህ እስካሁን ስደትን ሞከረችው ግን እንግዲህ አልተሳካም። በነዝናና ግብረአበሮቹ ምክንያት ካሰበችው ቦታ ሳትደርስ እንግዲህ ዝና ያለችው አሁን ደግሞ እንግዲህ እግዚአብሔር ይመስገን በመድብል አማካኝነት ከዛ ከገባችበት መከራ ከገባችበት ስቃይ ወጥታ አሁን አሪፍ የህይወት ጎዳና ጀምራለች። ከዛም እንግዲህ ከሶስቱ አንዱን መምርጬ ራሴ ማድረግ አለብኝ ብላ ባሰበችው መሰረት ከሶስቱ አንዱ መድብል አብርሽና
ገልሞ ነበሩ። ከነዚህ ከሶስት እንግዲህ ያው መጀመሪያ አንበሳውን ድርሻ የሚይዘው ወይም ደግሞ ቀድሞ ለፍቅር የተንበረከከው ለእሷ የፍቅር ጥያቄ ያቀረበው ፍቅረኛለሽ ትወጂኛለሽ ብሎ የጠየቃት መድብል ነው። ስለዚህ የራሷ ሰው አድርጋ መድብልን ይዛለች ማለት ነው። ከዛ ከገባሁበት ስቃይ ከዚያም ከመከራ አውጥተህ ዛሬ ዛድርሰኛልና ነገ ጧትም ደግሞ ይህን የሚጨነቅበትን ሀሳቤን የጠፋው ወንድሜን ታላቅ ወንድሜን አግኝተህልኝ ነገ ጧት እኔ እናንተን በደስታ ከወንድሜንም ደግሞ እንደገና እንደምታገኝልኝ እንደምትወጣውም ተስፋ አደርጋለሁ። ስለዚህ ወንድሜን ታላቅ ወንድሜን የጠፋውን ወንድሜን በ4 አመቱ ከቤተሰብ የተለየው ወንድሜን ፈልገህ አገኝልኝና ከዛ በኋላ እኔና አንተ ባልና ሚስት ነን ብላ ነበር እንግዲህ ጥያቄውን ያቀረበችለት። መድብልም አንቺ አዘሽኝ የማላደርገው ነገር የለም ግዴታ ይሄን ስላልኩሽ ደግሞ እኔ ስለወደድኩሽ ብቻ ሳይሆን አንቺ ውስጥ ምን አይነት ስሜት እንዳለና እንዴት እንደሆነ ማወቅ ፈልጋለሁ። ሶዛት ይዛ እንደዛ ከሆነ እኔና እንጂ አሪፍ ነገሮችን አሪፍ ጉዞዎችን መሄድ መጓዝ እንችላለን በማለት ነበር እንግዲህ ያቀረበላት። እሷም እንዴ መድብል አንተን የመሰለ ቆንጆ ሸበላ ጎበዝ ጀግና አስተዋይ ወንድማ ተገኝቶ እንዴት ይጠላል? ማለት አንተን አይቶ አንተን አለመውደድ እንዴት ይቻላል? ሲቀጥል ደግሞ እንዳንተ አይነት ወንድ ደግሞ ከየት ተፈልጎ ይገኛል? አንተን አይታ ለትዳር ማትመኝ ሴት ማን አለች? እኔ እንደውም እድለኛ ነኝ፣ በጣም ነው የምወድህ፣ ደግሞ እሱን አብረን ምን ይሆናል በማለት ነበር የገለጸችለት። እሱም እንግዲህ በቃ እኔ የምፈልግ ይሄን ነው፣ ከዚህ ውጪ ምንም አይነት ነገር አድርግ ብትይኝ ከሰማይ ጨረቃውን አውርድ ልብትኝ አውርጄ በእጅሽ ማስረከብ ነኝ። እኔ መድብል ያሰብኩትን የተመኘሁትን ሳላገኝ ቀርቻ አላቅም። ስለዚህ አሁንም ደግሞ ምንም አይነት ነገር ቢፈጠር እንደማሳካው ባለሙሉ ተስፋ ነኝ በማለት ነበር እንግዲህ ሀሳቡን የገለጸላት። እሷም እንግዲህ በደስታ እሺ እንደምታሳካው እኔም ባለሙሉ ተስፋ ነኝ፣ ደስ ይለኛል። ቀጣዩን ደግሞ አብረን እናየዋለን። አመሰግናለሁ ስለ ሁሉም ነገር በማለት ነው እንግዲህ ሀሳቧን የገለጸችለት ማለት ቤተሰቦቻችን። ስለዚህ በቀጣይ አዲስ ደግሞ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። ላይክ አድርጉ። ፕሊዝ እወዳችኋለሁ። ባይ